ግን በእግዚአብሔር ቤት ውስጥ እድገት አያቆምም። የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። ማቹር ማረጋችን የሚለካው ከክርስቶስ አንጻር እስከ ሞት ድረስ እጸልያለሁ። ምንም የማያቅሰው ነው የጨረሰ የሚመስለው። አለማደግ ነው ምታት። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ስማ የተወለድክ ቀን ያመሰገነ አባት ፊትን ቼክ ያደርገዋል። ማደግ ይለያል። መለወጥ ምንድነው? የመጀመሪያውን መሻር ነው። በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደል። መሰረት ላይ ግን ድጋሚ አይመሰረትም። ለክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው። ወደሚቀጥለው ነገር እንሂድ ነው። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያውቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላል። ግን በእግዚአብሔር ቤት ውስጥ እድገት አያቆምም። ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን ቀና ብለህ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ እንትንን በእንትን አጥንቼዋለሁ። ኖ ሁልጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ ያንን እየሻርኩ ሌላ ለመያዝ ይሄን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። በጣም ብዙ ከሱ የቀደመዋል። ሮሜ ላይ ጽፏል። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ እነግራቸዋለሁ። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና በጣም ብዙ ጊዜ የምናጠናው የምንጸልየው የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው ያውቀዋል፣ ስላላነበበው ነው እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋል። ለምን እድገት አይቆምም። እስክሞት አጠናለሁ፣ እስክሞት ከእግዚአብሔር ቃል ጋር ህብረት አለ፣ እስክሞት ድረስ እጸልያለሁ። ምንም የማያውቅ ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ በበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሚራክል አይደለም ልጅነት መሻር፣ ናቹራል ነው ፕሮሰስ። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምታት። እንዴት አያድግ? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለሁ። ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት እንዳልኳችሁ እድገት ምታት አይደል። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በጣም ነው ኮንሱም የሚያደርግ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይ ሰው ከተደሰተ ወላጃችን አስቡት እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀው ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ደሰታለህ። እንዴት አሰበ ትላለህ። እንዴት ለምን እድገቱ አስደስቶ አየህ። አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ
ባለማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አየህ እሱ ልክ እንዳልሆነ ሲገባ አየህ ልክ ነህ፣ እያደክ ነው ማለት። መልካችሁ ይቀየር፣ ወደ እግዚአብሔር ኑ ምሰሉት። እስቲ አሜን በሏ። ሁሌ ነው መነግራችሁ። አሁን የተወለደ ልጅ ተሰለም ልጅ ሲወለድ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ የዛን ቀን እኮ ነው ያየው። ስማ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጣቆርም በቀላም ችግር የለውም። መልኩ የማንን ይመስላል ጎረቤት ከመሰለ ስማ የእሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትህን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣስ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድህን ነው ቼክ የምናደርገው። ማደግ ናቹራል ነው። አድገህ ግን ፊትህ ካልመጣ እድገታችሁ ላይ ሲሪየስ ሁኑ። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ የቢራቢሮ ዑደተ ህይወት እየወደቁ መነሳት እየፈረሱ መገንባት ብቻ አይደለም። መለወጥ ምንድነው? የመጀመሪያውን መሻር ነው። ቆራጥ መሆን ይጠይቃል። ላስጨራሽ አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደል። ላስጨራሽ የፈለገ ግን ዋጋ ያስከፍላል። መለወጥን የመሰለ ነገር ግን አታገኙ በህይወታችሁ ላይ። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን። በእግዚአብሔር ቃል ኦሬዲ መሰረቱ ተጥሏል። አሁን እንደግ እንውጣ ከዚህ አትላፉ። አንዳንድ ነገር ቀይሩትና ወደ ወንጌሉ በክርስቶስ ኢየሱስ ወደ ተሰራ ስራ ወደ ጠለቀው መረዳት ስለ መስቀል ሞቱ፣ ለመቀበሩ፣ ስለ ትንሳኤው፣ ስለ እርገቱ ስለዚህ ጉዳይ በጣም ብዙ መነጋገር እንችላለን። ይሄኛውስ በጣም አድካሚ ነው። እጆችን መጫን ምን ማለት ነው? እጅ መጫን ማለት አይደለም። እጆችን ስለመጫን እናውራ ማለት ቤተክርስቲያን ውስጥ እጅ ስለመጫን እናውራ ማለት አይደለም። ዘሌዋውያን ላይ ሄዱ ምዕራፍ 1 ቁጥር 4 ላይ የሚቃጠል መስዋዕት ሆኖ በሚቀርበው እንስሳ ራስ ላይም እጁን ይጫን የሚያስተሰርይለት ዘንድ በምትኩ ተቀባይነት ያገኛል። እጅ መጫን ቤተክርስቲያን ውስጥ የሆነ ሰው የለእጅ ስለመጫን አይደለም። ይሄ መጽሐፍ የሚያወራው ሊቀ ካህኑ በብሉይ ኪዳን ስለሚያደርገው ስርዓት ነው የሚያወራው። ስለ እጆች መጫን እናውራ። የዕብራውያን ቸርች የእጅ መጫን ልምምድም የለም። አፍተሩ እጅ መጫን ሲላቸው ግንባራችሁ ላይ የሆነ ሰው መጥቶ እጁን ይጭናል አይጭንም እሱ አይደለም ጭቅጭቃቸው። እየተከናወነ ያለው ኃጢአትን የማስወገድ ስርዓት ነው። እጅ በመጫን ጸጋ የማካፈልና ኃይል የማስሞላት አይደለም። እጆችን ስለመጫንን መስረት ሲል ኦፍ ኮርስ ቸርች ውስጥ እጅ መጫን ምናምን አሁን የመጀመሪያ ትምህርት ተሮ ለማታውቁት ዝም ብሎ እጁን አይጫነባችሁ። ግን ስሙ ይሄኛው ግን የሚያወራው ኃጢአት ለማስወገድ ነው። ስለዚህ ሊቀ ካህኑ ይመጣና ለዚህ የተመደበ ፍየል አለ። ፍየሉን ያቆመዋል። ከዛ የእስራኤልን ኃጢአቱን፣ አመጻቸውን፣ በደላቸውን በሙሉ በላዩ ላይ ይናዘዝበት። በድለናል፣ ገለናል፣ ዋሽተናል፣ ሰርቀናል፣ ከአምላካችን ከእግዚአብሔር ውጪ ሌላ አምላክ አምልከናል እያለ የሕዝብን ኃጢአት ላይ እጁን ጭኖ ያስተላልፍና በሙሉ በደሉን በላዩ ላይ ካደረገ በኋላ ለዚህ ስራ በተመደበ በአንድ ሰው በኩል አድርጎ ወደ ምድረ በዳ ይልከዋል። በደላቸው እንደዛ ከሕዝቡ ይራቅ እያለ አሁን የኃጢአት ስርየት በዚህ በኩል አይመጣም። ይሄ ተሽሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦሬዲ እየጠረገበት የነበረበት ጉዳይ እግዚአብሔር የኃጢአት ስርየት እንደሚያመጣ አስቀድሞ እግዚአብሔር መንገድ እየጠረገ ነው። የመሰረት ስራ ነው ይሄ አያስፈልግም አይደለም፣ ተሽሯል። በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ለእጅ እንደመጫን ኢየሱስ ነው ኃጢአቴን የሚያስወግደው። እግዚአብሔር ኃጢአት ማስወገጃው ልጁ ብቻ። ለመተካት የሞከርኩ ቀን እያጠፋው ነው ብዙ ጥፋት። የልጁን ደም እያቃለልኩት። በአዲስ ኪዳን የወንጌል እውነት ተመስረታቸዋል። ወደ ኋላ አትመለሱ። ይሄስ ልጅነት ነው። ሻሩት። የኃጢአት ስርየት ያለው በክርስቶስ ኢየሱስ በኩል ነው። በፈሰሰው ደም እግዚአብሔር የሰው ልጆችን ኃጢአት ያስወግዳል። በቃ ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለው። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመርነው የራሱን ደም ይዞ ገብቷል እና ወደ ኋላ አትመለሱ። ይሄ ለማን የተባለው? ቸርች ውስጥ ላሉ ሰዎች እናቸዋለሁ። የኃጢአት ስርየት አንተ መንፈሳዊ ልምምድ ውስጥ የለም በሉት።